ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በየሳምንቱ እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፊዮስ በትረ ነኝ። አብራችሁን ቆዩ። በጉለሌ ክፍለ ከተማ አስተዳደር ማህበራዊ ምክክር ለምርትና ምርታማነት በሚል መሪ ቃል ከአሰሪና ሰራተኞች ጋር ውይይት ተካሄደ። የጉለሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት በ10ሩም ወረዳ ሲያካሄድ የቆየው ማህበራዊ ምክክር ለምርትና ምርታማነት በሚል መሪ ቃል ከአሰሪና ሰራተኞች ጋር የማጠቃለያ ውይይት በክፍለ ከተማ ደረጃ አካሂዷል። የውይይቱ ዓላማ የአሰሪና ሰራተኞች ምክክር በምርትና ምርታማነት ላይ አዎንታዊ ለውጥ ማምጣት እንደሚያስችል ያለመ መሆኑ ተገልጿል። የጉለሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት ምክትል ጽህፈት ቤት ኃላፊ አቶ መሰረት በለጠ እንደተናገሩት በአሰሪና ሰራተኞች መካከል የሚደረግ ምክክር ምርትና ምርታማነትን በማሳደግ ረገድ ያለውን ፋይዳ በስራ ቦታቸው መልካም ግንኙነት ለመፍጠር፣ ግጭቶችን ለመቀነስ፣ ፍትሃዊነትን ለማረጋገጥ፣ ትክክለኛ ውሳኔዎችን ለመወሰን፣ የኢንዱስትሪ ሰላምን ለማረጋገጥ፣ የገቢ ግብርን ለማሳደግ፣ አዲስ የኢንዱስትሪ እሳቤን በመፍጠርና ሌሎች መሰል አዎንታዊ ጠቀሜታዎች ለማግኘት አሰሪና ሰራተኞች ግልጽ ምክክር ማድረግ እንዳለባቸው ገልጸዋል። የምክክሩ ተሳታፊዎች በሰጡት አስተያየት ምክክሩ ጠቃሚና ሊቀጥል የሚገባው መሆኑን ገልጸው በተለይም ተቋማትን የሚመሩ የውጭ ሀገር ዜጎች ግንዛቤ ሊፈጠርላቸው ይገባል ብለዋል። የሰላም ሰራዊቱ የአካባቢውን ሰላምና ከጸረ ሰላም ኃይሎች በመጠበቅ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በሰላም እንዲጠናቀቅ አስተዋጽኦ ማበርከት እንዳለበት ተገለጸ። የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት 39ኛውን የአፍሪካ ህብረት የመሪዎች ጉባኤ በሰላም እንዲጠናቀቅ ከ10ሩም ወረዳ ከተውጣጡ ከሰላም ሰራዊት አባላትና ከደንብ ማስከበር ኦፊሰሮች ጋር ውይይት አድርጓል። የውይይቱን መድረኩን የመሩት የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ተስፋዬ ፈይሳ እንደተናገሩት የሰላም ሰራዊት አባላት ከሌሎች የጸጥታ አካላት ጋር በመተባበር የአካባቢያቸውን የሰላም አምባሳደር በመሆን በአፍሪካ መዲና በሆነችው በአዲስ አበባ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በሰላም እንዲጠናቀቅ አስፈላጊውን ዝግጅት እየተደረገ መሆኑ፣ በዚህም የሰላም ሰራዊቱ አካባቢውን ከጸረ ሰላም ኃይሎች መጠበቅ እንዳለበት ገልጸዋል። የክፍለ ከተማው ደንብ ማስከበር ጽህፈት ቤት ኃላፊ አቶ ታረቀኝ ለገሰ በበኩላቸው የደንብ ማስከበር ኦፊሰሮች ህገወጥነትንና የደንብ መተላለፎችን በመከላከል ሰላማዊና ከወንጀል የጸዳች የሆነች ከተማና ክፍለ ከተማ መፍጠር መቻሉን ገልጸው የክፍለ ከተማችን ነዋሪዎች በንቃት የሀገራችንን ገጽታ ከፍ በሚያደርግ መልኩ በከፍተኛ ዲሲፕሊን እንግዶችን በመቀበል ቀድሞ በመዘጋጀትና የተጠናከረ የመረጃ ልውውጥ በማድረግ ጉባኤው በስኬት እንዲጠናቀቅ ሁሉም የድርሻውን እንዲወጣ አሳስበዋል። የውይይቱ ተሳታፊዎች የሆኑት የሰላም ሰራዊት አባላት በበኩላቸው ሀገራችን እንግዳ ተቀባይ መሆኗን በዓለም መድረክ የምናሳይ መሆኑ 39ኛው የአፍሪካ ህብረት ጉባኤ በሰላም እንዲጠናቀቅ የድርሻችንን እናበረክታለን ብለዋል። የጉለሌ ክፍለ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት የነዋሪነት መታወቂያ ማሰራጨት ጀመረ። የጉለሌ ክፍለ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤት ኃላፊ አቶ ኢዮቤል ጣፋ እንደተናገሩት
ተቋሙ የአገልግሎት አሰጣጥ ስርዓቱን እያዘመነ ከከተማዋ እድገት ጋር የሚመጥን ስርዓት እየዘረጋ ይገኛል ያሉ ሲሆን በክፍለ ከተማው የአዲስ አበባ ከተማ ሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገ አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት አንዱ አገልግሎት የሆነውን የነዋሪነት መታወቂያ ማሰራጨት መጀመሩን ተናግረዋል። አዲሱ የቴክኖሎጂ ስርዓት መታወቂያን ጨምሮ ሌሎች የሚሰጡ የወረቀትና ዲጂታል ምስክር ወረቀቶች ምስጢራዊነታቸው እየተጠበቀ እና ይህም ማረጋገጥ የሚያስችል የራሱ የሆነ ሲስተም አፕሊኬሽን ያለ መሆኑ ተገልጿል። የአገልግሎት አሰጣጥ በአግባቡና በተቀላጠፈ መልኩ እየተሰጠ ለመሆኑ የአገልግሎት ቀን ምልከታ ተደረገ። በጉለሌ ክፍለ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ከክፍለ ከተማው ኮሚኒኬሽን ጽሕፈት ቤት የአንድ ማዕከል አገልግሎትን ጨምሮ በሁሉም ተቋማት የአገልግሎት አሰጣጥ በተሻለ መልኩ እየተሰጠ እንደሚገኝ ተዘዋውሮ ምልከታ አድርገዋል። በክፍለ ከተማ አስተዳደር የባለ ጉዳይ ቀን ምክንያት በማድረግ የአገልግሎት አሰጣጥ ምልከታ ተደርጓል። በክፍለ ከተማው በባለ ጉዳይ ቀን አገልግሎት አሰጣጡ ቀልጣፋ እንዲሁም ማህበረሰቡን ለማርካትና የተገልጋዩን እንግልት ለመቀነስ የሚያስችል የተቋማት አገልግሎት አሰጣጥ እየተጠናከረ መሆኑ በምልከታው ተረጋግጧል። አመራሩ፣ ባለሙያውና ባለድርሻ አካላት ባለጉዳይ በቢሮ ቁጭ ብሎ ማገልገልና ወቅቱን ጠብቆ ምላሽ መስጠት ስራ በተቀናጀና በተጠናከረ መልኩ እየተሰጠ መሆኑን በምልከታ ማረጋገጥ ተችሏል። የክፍለ ከተማው የተፎካካሪ የጋራ ምክር ቤት አባላት በጉለሌ ክፍለ ከተማ አስተዳደር በመገኘት የአንድ ማዕከል አገልግሎት አሰጣጡን ምልከታ አደረጉ። የጉለሌ ክፍለ ከተማ አስተዳደር ውስጥ የሚገኙ የተፎካካሪ ፓርቲዎች በክፍለ ከተማው በመገኘት ተገልጋዮች እያገኙ ያሉትን አገልግሎት ምልከታ ያደረጉ ሲሆን ለአገልግሎት ጥራቱ አስተዳደሩ ቴክኖሎጂን ከመጠቀም አኳያ የሰራቸውን ተግባራት በየሴክተር ተቋማት ምልከታ አድርገዋል። የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው በምልከታው ላይ ለተገኙ ለተፎካካሪ ፓርቲዎች እንኳን ደህና መጣችሁ መልእክታቸውን ያስተላለፉ ሲሆን በክፍለ ከተማው የተገልጋይ እንግልት ለመቀነስ በርካታ ለውጥ አምጪ ስራዎች መሰራታቸውን ገልጸው ቴክኖሎጂን ከመጠቀም ባሻገር የአንድ ማዕከል አገልግሎት በመስጠት ውጤታማ ለውጦች መምጣታቸውን ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ ገነት ዋጋሪ በበኩላቸው የተፎካካሪ ፓርቲ ምክር ቤት በርካታ ተግባራትን በጋራ በመሆን እየሰራ መሆኑን ገልጸው ያሉ ችግሮችን ሩቅ ሆኖ ከመተቸት ተቀራርቦ በመስራት ለሀገር ብልጽግና የሚሆን ሀሳቦችን በማላቅ በርካታ ተግባራት መስራት መቻሉን ገልጸዋል። የተፎካካሪ ፓርቲ ተወካዮች እንደገለጹት በክፍለ ከተማው የአገልግሎት ጥራት ለማሻሻል እየተሰሩ ያሉ ስራዎች መልካም መሆናቸውን ገልጸው በቀጣይም የሕዝብን እንግልት የሚቀንሱ ቴክኖሎጂዎችን ማስፋፋት ይገባል በማለት ገልጸዋል። በጉለሌ ክፍለ ከተማ ወረዳ 5 አስተዳደር የገዢ ትርክት ማስረጽ ዓላማ ያደረገ ኪነ ጥበብ የእውነት ማሳያ በሚል መሪ ቃል የኪነ ጥበብ ምሽት ተካሄደ። በመርሃ ግብሩ ማስጀመሪያ ላይ የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው ባስተላለፉት መልእክት ሀገራዊ ገዢ ትርክቶችን በኪነ ጥበብ በመግለጽ የልማትና የመልካም አስተዳደር ስራዎችን ለማጉላት አይነተኛ አስተዋጽኦ አለው ያሉ ሲሆን ሁሉም የማህበረሰብ ክፍል ብሔራዊነትን የሚያጎላ ሊያግባቡ የሚችሉ የወል ገዢ ትርክትን በማስረጽ የኢትዮጵያውያን መጻኢ የብልጽግና ጉዞን እውን ለማድረግ በጋራና በአንድነት
መስራት ይኖርብናል ብለዋል። የክፍለ ከተማው ባህልና ኪነ ጥበብ ጽሕፈት ቤት ኃላፊ ወይዘሮ ባንቺ ፀሐዩ በበኩላቸው የብልጽግና ጉዞ እውን እንዲሆን የጋራ የብሔራዊነት ትርክት ማስረጽ ኪነ ጥበብ ድርሻዋ የላቀ ነው። በመሆኑም የተለያዩ መድረኮችን በመፍጠር የህብረተሰባችንን ግንዛቤ ለማስፋት እየሰራን እንገኛለን ብለዋል። በኪነ ጥበብ ምሽቱ ላይ የህፃናት ህብረ ዝማሬ፣ ግጥሞች፣ መነባንብ፣ አጫጭር ሰርከስ ትርኢቶች፣ ጭውውቶችና ድራማዎች ቀርበውበታል። የጉለሌ ክፍለ ከተማ አስተዳደር ምክር ቤት 13ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን የቀጣይ ትኩረት አቅጣጫዎችን በዝርዝር ቀርቧል። የክፍለ ከተማ አስተዳደር ባለፉት 6 ወራት በነቃ የነዋሪዎች የልማት ተሳትፎና የጋራ ድጋፍ የተመዘገቡ አበረታች ውጤቶች በማጠንከር የቀጣይ የትኩረት አቅጣጫዎችን አስቀምጧል። በዚህም መሰረት የከተማ ግብርና የሸማቾች የንግድ ተቋማትን አቅም በማጠንከር ኑሮ ውድነትን በልዩ ትኩረት ማረጋገጥ፣ በዘመናዊ ቴክኖሎጂን በመጠቀም ሌብነትና ብልሹ አሰራርን በመከላከል የአገልግሎት አሰጣጥን ማሻሻል፣ የጉለሌ ልዩ መለያ የሆነውን የሸማና የሸክላ የዕደ ጥበብ ውጤቶችን በስፋት በማስተዋወቅ ክፍለ ከተማችንን የቱሪስት መስህብ ማድረግ፣ የትምህርት ጥራት ተደራሽነት ለማሳደግ የተማሪዎች የምገባ ማስፋፊያ ግንባታን ማጠናከር፣ የመስሪያ ቦታዎችን ግንባታና አቅርቦት በማጠናከር አስተማማኝ ፍትሃዊ የወጣቶች የሥራ ዕድል ፈጠራ ማረጋገጥ በትኩረት መስራት፣ የህብረተሰቡን ግንዛቤ በማሳደግ የተሰሩ የልማት ስራዎችን በባለቤትነት ተከታትሎ በመጠበቅ አጋዥ አድርጎ መስራት፣ በክፍለ ከተማው የራሱ መለያ የሚገልጽ የህዝብ ፓርክ መገንባት፣ ከህብረተሰቡ የሚነሱ የልማት የመልካም አስተዳደር ችግሮችን በቁርጠኝነት በመፍታት የነዋሪዎቻችንን ሁለንተናዊ ተጠቃሚነት ለማረጋገጥ በቀጣይ ትኩረት የሚሰጥባቸው ዋና ዋና ተግባራት መሆናቸውን የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በምክር ቤቱ ጉባኤ ላይ አብራርተዋል። በመጨረሻም የክፍለ ከተማ ምክር ቤት የተለያዩ ሹመቶችን በማጽደቅ ጉባኤውን አጠናቋል። ሳምንታዊ ዜናዎቻችን ይህን ይመስሉ ነበር። ለበለጠ መረጃ የማህበራዊ ሚዲያ ትስስር ገጾቻችንን ይከታተሉን። መልካም ሳምንት።